አብይ ዋና ሶስት ነገሮችን በማንሳት የኦሮሞ ህዝብን ለምኗል፣ ጠይቋል። አጠቃላይ የሱ ኢንተርቪው ሙሉ በሙሉ ራሱን ኦሮሞ ውስጥ በመደበቅ ኦሮሞ ህዝብን ለጦርነት ቀስቅሷል። ኑና ለኔ ሙቱልኝ የሚል ቅስቀሳ ነው በአጠቃላይ። ለዛም ይሁን ደግሞ ሶስት ነገሮችን መጨረሻ ላይ የተናገረው ዋና የሚባሉ ሶስት ልመናዎች ነበሩ። ከነሱ ውስጥ ምንድነው ያለው? የኔን ድርጅት አጠናክሩ፣ ድርጅቴ ውስጥ ግቡና ታዘዙልኝ፣ መታዘዝን ልመዱ አለ። የኦሮሞ ህዝብ መታዘዝን መልመድ አለበታል። ለማ ለአብይ አህመድ። እንዳም ትንሽ አንድ ቀንጨብ ያለች ቪዲዮ አለች። ሚያጀረት ብሉ አቦሙሙ በሩ ቀብና ጃርሚያ ጀረት ብሉ አቦሙሙ በሩ ቀብና እቺ እንግዲህ ዝርዝር ያለ ነገር ነው። ምንድነው ያለው? የኦሮሞ ህዝብ በድርጅት ውስጥ ገብቶ መታገል አለበት። የራሱ ድርጅት አለ። ብልጽግና ውስጥ ገብቶ እዛ ውስጥ አቦመሙ ማለት ትዕዛዝ መቀበል፣ መታዘዝን መልመድ አለበት፣ መማር አለበት። ለየብቻው በየግለሰብ እዚህም እዛም የምትጮሁት ምንም አታመጡም ብሎ አንድ ላይ ሰብሰብ በላችሁ የኔ ድርጅት ውስጥ ገብታችሁ ለኔ ታዘዙ፣ ከላይ ወደ ታች እኔ በማዛችሁ መሰረት ተንቀሳቀሱ፣ እኔ ወደ ገደል የምወስዳችሁ ከሆነም ገደል ትገባላችሁ ብሎ ለመነ። ብዙ ዝርዝር ብሎ ነው ዘርዘር አድርጎ ነው ደግሞ ይሄንን የተናገረው። ድርጅት ያስፈልጋል ምናምን፣ ድርጅት ጠንካራ ድርጅት እንደ ብልጽግና ያስፈልጋል፣ እዛ መታዘዝ መልመድ አለብን ምናምን ብሎ ከዚህ የምንረዳው የኦሮሞ ህዝብ የማይታዘዝ መሆኑን ነው የምንረዳው። በአብይ መታዘዝ እምቢ ስላለ ግን አሁን አብይ 8 ዓመት ሆኖታል ኢትዮጵያን መግዛት ከጀመረ። ኦሮሚያን ደግሞ በግሉ ነው የሚገዛ፣ የግል ንብረቱ አድርጎ 8 ዓመት ገዝቶ እንደገና አሁን ይለምናል፣ ተገዙልኝ፣ መገዛትን ልመዱ፣ መታዘዝን ልመዱ እያለ ኦሮሞ ህዝብን ትምህርት ቤት አስገብቶ ለማስተማር ይሞክራል። እና በጣም ያሳዝናል። ተስፋ የቆረጠ ሰው በየቀኑ ወጥቶ ለምንድን ነው የማትታዘዙልኝ ብሎ ኦሮሞ ህዝብ መታዘዝን መልመድ አለበታል። ለማ ለአብይ አህመድ የለም። ከዚህም በፊት ማለት 8 ዓመት ውስጥ ላንተ ካልታዘዙ 9ኛ ዓመት ላይ ላንተ አይታዘዙ፣ ያባራሉ። አብይን ያባራሉ እንጂ ከዚህ በኋላ 8 ዓመት የተገደለ ህዝብ፣ 8 ዓመት የተጨፈጨፈ ህዝብ፣ 8 ዓመት በአደባባይ የተረሸነ ህዝብ። እስር ቤትማ የታሰሩ እኮ ኦሮሚያ ውስጥ የሚታሰሩ እድለኞች ናቸው። ለምን? ህጉ እንደዛ አይለው። ህጉ ረሽኑ ነው፣ መረሸን ነው በአደባባይ ላይ። ገና አሁን 9ኛ ዓመቱ ላይ ለኔ መታዘዝ ልመዱ ብሎ ለመነ። አንድ በሉልኝ። ሁለተኛው ልመና ደግሞ እኔን ለይታችሁን እንትን አታሳንሱኝ። በተለይ ደግሞ የኦሮሞ ፖለቲከኞች እኔን ስታሳንሱ ኦሮሞ ህዝብን ነው የምታሳንሰው አለ። አሁን አብይ ኦሮሞ ህዝብ ተወካይ ሆኖ ኦሮሞ ውስጥ ሆኖ ለኛ ይነገራል ማለት ነው። ይህ ጨፍጫፊ ፋሽስት የሆነ ሰውዬ እኔን አታሳንሱኝ፣
ቅስሜን መስበር አቁሙ አለ። አታሳንሱኝ አለ። እንደዛ ስታደርጉ ኦሮሞ ህዝብ ነው የሚጎዳ። እኔ ከፈረስኩኝ ኦሮሞ ህዝብ ይፈርሳል አለ። እኔን ስትመቱ ኦሮሞን ነው የምትመቱ አለ። በተለይ የኦሮሞ ኢሊቶችን እንከባበራለን፣ እንከባበር፣ አክብሩኝ። እኔ ደግሞ ከተነካው ህዝቡ ነው የምነካ ምናምን አለ። ያሁንም ፍራቻ ውስጥ ገብቶ የተንቀጠቀጠ ነው ይሄንን የምናገረው። የኦሮሞ ህዝብን ፈርቶ የኦሮሞ ኢሊት ዚሮ አደረጉኝ ከኦሮሞ ወጥቻለሁ ብሎ ስለገመተ ኦሬዲ ቆይቷል። ከኦሮሞ ህዝብ ደግሞ ኦሮሞ ህዝብ እኮ ተፋው። እሱ ካዲ ብሎ ገዳይ፣ ነፍሰ ገዳይ ብሎ ከአጫሉ ሁንዴሳ እስከ በርቴ ኡርጌሳ የከረዩ ኦሮሞ አባገዳዎች ሳይቀሩ በየቀኑ ደግሞ በኦሮሚያ ወረዳዎች ውስጥ የሚረሸኑ የሰው ልጅ የኦሮሞ ህይወት እኮ ኦሮሚያ ውስጥ የሚደረገው ሁሉም ኢትዮጵያ ዜጎች እየደረሰባቸው ያለው እኮ በጣም ከባድ ነው። ይሄ የታወቀ ነው። ስለዚህ አሁን ምንድነው ያለ ህዝቡ ተፋኝ፣ ይሄ ደግሞ ኢሊቱ ያዘኝ፣ ወጥሮ ያዘኝ ብሎ የኦሮሞ ኢሊት አታሳንሱኝ፣ በቃ እኔ የኦሮሞ ብሔርተኛ ነኝም ለማለት ይሞክራል። ብቻ ግን ልመና ላይ ነበር። መጨረሻ ላይ እንከባበር፣ እንደማመጥ፣ ደግፉኝ፣ ጦርነቴን ደግፉ፣ ህይወታችሁን ገብሩልኛል። የለም፣ ዚሮ። ማንም ሰው አብይን የሚደግፍ የለም። የአብይ ተላላኪዎች አሉ። እነሱ ትናንትም ይደግፋሉ፣ ዛሬም ይደግፋሉ፣ ግን ዋጋ የላቸው። ሶስተኛው ስልጣኔን ጠብቁልኝ አለ። ያገኘን ምንድነው ያለ? የተቆጣጠርነውን ስልጣን በጋራ እንጠብቃለን። የኦሮሞ ህዝብ ስልጣን አላገኘም። አብይ ስልጣን በመያዙ ኦሮሞ ህዝብ ተጨፈጨፈ። ኦሮሞ ህዝብ አይቶ ማቀውን አየ። ስለዚህ ኦሮሞ ስልጣን አላዘም። አብይ ግን ያገኛችሁትን ስልጣን ጠብቁ፣ እኔን ካልጠበቃችሁኝ፣ ስልጣኔን ካልጠበቃችሁ ትበላላችሁ አለ። የለም እንደዛ። አብይ አህመድ በመምጣቱ ኦሮሞ ያጣው መብት ይበዛል። እንደ ሰው ግን እንደ ዜጋ ሰው ሆኖ እንኳን መኖር አልቻለም። ሌሎቹም ኢትዮጵያውያን እያዩ ያሉት ማለት መቅሰፍት ነው፣ እርግማን ነው የደረሰብን። ይህንን እርግማን ነው እንደምናጣ እረ በተገላገልን። ኦሮሞ ህዝብ አብይ የሆነ ሰው መጥቶ ከስልጣን ቢያባር ኦሮሞ ህዝብ ቴንኪው ይላል እንጂ አጣው አይልም። ኦሮሞ ህዝብ ጥያቄ ነበረው። አዎ ጥያቄ ነበረው። በኢትዮጵያ ፖለቲካ ውስጥ እንደ ማንኛውም ዜጋ እንደ ማንኛውም ብሔሮች ጥያቄ ነበረው። ግን እንደዚህ ሆናለሁ ብሎ ኦሮሞ ህዝብ አልጠበቀም። ክህደት ተፈጸመበት። አንድ አመት እንኳን አልሞላም እኮ አብይ አህመድ ኦሮሞ ላይ ጦርነት ያዘዘው። አንድ አመት እንኳን አልፈጀበትም። ለዛ ነው አሁን የኦሮሞ ነጻነት ሰራዊት በየወረዳ የምታገኙት። ይሄ ነው የኦሮሞ ነጻነት ሰራዊትን የወለደ እኮ። ከዚህም በፊት የነበሩ የኦሮሞ ነጻነት ሰራዊቶች ገብቶ
ግማሹ ስልጣን ይዞ ግማሹ አዲስ አበባ ውስጥ በሰላም ይኖራል። እነኚህ ወጣቶች አብይ ነው ገፍቶ ጫካ ያስወጣ። አሁን ደግሞ አብይ መጥቶ 7 ዓመት ሙሉ ኦሮሚያን በውጊያ በየቀኑ ዜጎችን እየረሸነ በአፈና ይዞ ስልጣናችንን እንዳናጣ አለ። ማን ነው የሚወስድብ? ሚስተር አብይ እንዴት ምን ነው ፈራ? እነማን ሊመጡ ነው? 3ቱ ሸኔዎች ደግሞ የትግራይ ሸኔ አለ። ፈርቶ እኮ ነው። ፋኖም በስሙ አይጠራም፣ ይፈራል። የትግራይ ኃይሎችን በስሙ አይጠራም፣ የትግራይ ሸኔ አለ። የኦሮሚያን ኦሮሞ ነጻነት ሰራዊትን በስሙ አይጠራም፣ ኦላ አይልም፣ ሸኔ ይላል ፈርቶ። አሁን 3ቱ ሸኔዎች ሊመጡብህ ነው፣ ፈራ። ስልጣናችሁን፣ ንብረታችሁን፣ ሀብታችሁን ጠብቋል። ያሳዝናል። ብቻ እኔ ይሄ እንዲህ አይነት ስልጣን ሰውን የመጨፍጨፍ በሰራዊት የኦሮሞ ህዝብን መጨፍጨፍ ይሄ አይደለም የኦሮሞ ህዝብ ጥያቄ። ይሄ አይደለም የኦሮሞ ህዝብ ሀብትም የኦሮሞ ህዝብ ስልጣንም ይሄ አይደለም። የኦሮሞ ህዝብ ስልጣን አንደኛ ሰላም ነው የሚፈልገው። ኦሮሞ ህዝብ ዲሞክራሲን ነው የሚፈልገው። ህዝቡ ራሱን በራሱ ማስተዳደር ምንም ነገር የለውም። በዚህ ውስጥ ሰላም የለውም፣ ፍትህ የለውም። ይዘረፋል፣ ይፈናቀላል፣ ይገደላል፣ ሀብቱ ይቃጠላል፣ ከነቤቱ ያቃጥላሉ። አብይን ካጣ እነኚህ ጭቆና አይነቶችን ያጣል ማለት ነው። በጣም ነፃ ይወጣል ማለት ነው። ስለዚህ አብይ ከኦሮሞ ጫንቃ ገለል ካለ የኦሮሞ ህዝብ ወደሚፈልገው ስርዓት ይሄዳል ማለት ነው። ከሁሉም ኢትዮጵያውያን ጋር ተስማምተው ሰላሙን ያረጋግጣል። ይሄ አብይ የሚባለው አጭበርባሪ እኔ ከሄድኩ ያልቅላችኋል። አለቀ እኮ ኦሮሞ እኮ አሁን ምን ቀረ? አሁን ምን ቀረ? አሁን በዚህ ሰዓት እኮ የኦሮሞ ህዝብ እኮ ያልሆነው ነገር የለም። በአብይ ዘመን በኢህአዴግ ዘመን እንደዚህ አላየም። በደርግ ጊዜ እንደዚህ አልሆነም። በአፄ ኃይለሥላሴ ጊዜ እንደዚህ አልሆነም። በምኒልክ ጊዜ እንደዚህ አልሆነም። በኢትዮጵያ ታሪክ እንደዚህ አልሆነም። ኦሮሞ ህዝብ አንድ ታሪክ አምጡ። ሲደመር ሲጨመቅ ሁሉ ይሄ የ100 ዓመት ታሪክ አለ አይደል? አብይ ሲደመር የ100 ዓመት ታሪክ አብይ የሚያወራው ኦሮሞ እንደዚህ አልሆነም። በአብይ 8 ዓመት ውስጥ ደም ነው ያለቀሰ ኦሮሞ። አልቅሶ ማቆውን አልቅሶ ተዳከመ እኮ ኦሮሞ ማለት። ለዛ ነው የኦሮሞ ነጻነት በየቀኑ እየጠነከረ መጣ። ህዝብ ተስፋ ሲቆርጥ ወደ ትግል ይገባል። ወደ ትግል ስትገባ ደግሞ ትጠነክራለህ መልሰህ። ይሄ ነው የሆነው እና መልሶ ደግሞ አሁን ስልጣንች ልትሄድ ነው፣ ሊወስዱ እየመጡ ነው አለ። ማን ነው ለመውሰድ የሚመጣው? እንነጋገራለን ነው እሱ። እነዚህ 3ቱ ነገሮችን በማንሳት የኦሮሞ ህዝብን ለመለመን ሞከረ፣ ግን ዋጋ የለውም። የኦሮሞ ህዝብ እንዲህ አይነት የግድያ መዋቅርን ዲፌንድ አያደርግም። ዘራፊ የሆነውን ዲፌንድ አያደርግም። አብቅቷል። ሌላው የሚገርም እንግዲህ ዋናው የአብይ የሳይኮሎጂካል ኦፕሬሽን ኦሮሞ ላይ የሳይኮሎጂካል ኦፕሬሽን ነው ለማካሄድ የሞከረው።
ኦሮሞ ህዝብ ታርጌት አድርጎ ባለፈው አማራ ህዝብ ላይ ነው ይህንን ለመጫወት የሞከረው። አሁን ደግሞ የኦሮሞ ህዝብን ታርጌት አድርጎ የኦሮሞን ትርክት ውስጥ በመግባት ወደሚፈልገው ለመውሰድ እየሞከረ ከዛ ይወጣል፣ ራሱን ያፋልሳል። የተለያዩ ነገሮችን የሚያወራ ኮንፊውዝ በማድረግ ያው እነሱ የሚሉት ኮንፊውዝ በማድረግ ኮንቪንስ እናደርጋለን ይላሉ አይደል? ብልጽግናዎቹ ያንን ነው የሞከረው። የስነ ልቦና ጦርነት ነው ኦሮሞ ላይ ያካሄደው በመሸወድ የኦሮሞ ታጋዮችን ጠላት አድርጎ ራሱን ደግሞ ወዳጅ አድርጎ ተመለሰ። አጠቃላይ በቃ የኦሮሞ ልጆች ለኦሮሞ የሚታገሉ ልጆችን የኦሮሞ ጠላት ናቸው ብሎ በመፈረጅ እኔ ነኝ ያንተ የኦሮሞ መብት ተሟጋች ለኔ ብለ መሞት አለብህ ብሎ ነው የተመለሰው። ከዛ ጋር ተያይዞ እንግዲህ ምንድነው ያለው? ሶስቱ ሸኔዎች የኦሮሚያ ሸኔ፣ የአማራ ሸኔ እና የትግራይ ሸኔ ተባበሩብኝ ብሎ እሱ ያወራውን እናዳምጥና ምን ማለት እንደፈለገ ትንሽ እንወያይ። ሸኔን ከኑ ቆመቱ ሁምኒ ኩን ሀሪሮ ሰባሰብ ለሚወጅን ጎዴ ካዮ ገነማ ጋፌ ኦሮሞ ደገቴ ገኔ ራንፈቴ አንጎ ፊፍ ቀበቻ ጅራል ከሌስ ከናፍ ፉርማኒ ማይ ቀብሳይ ሎሌ ሞኤን እንጅፈኑ አንጀዱሰን ፊዙረን ደንዳአ ጀተመናት ለከሌስ ሀሮ ቆፋን ደንደው ወረን ጅቡ ሰና ወጅኒን ወረን ከሌስ ኮመቻቸው ወጅኒን ወረ ከሌስና ቤተ ወረ ከሌስና ሄደ ወጅኒን ሀሪሮ ኡመዱ መሌ ሞቱማ ካን ደንደው ጀት አማኔ ጀር አማኔ ማልጎ ወረ ሸኔ ናኑ አማራ ጅሩ ወረ ሸኔ ናኑ ትግራይ ጅሩ ወጅኒን ሀይሮ ኡመቻ ጀራ ይቹ አሁን እዚህ ላይ ምንድነው ያለ? ሸኔ የኦሮሚያ ሸኔ ማለት የኦሮሞ ነጻነት ሰራዊት ማለቱ ነው። የኦሮሞ ነጻነት ሰራዊት እኛን የሚከሰው እኮ ከዚህም በፊት ሲከሰን የነበረበት ዋናው ነጥቡ ከሌሎቹ ብሔር ብሔረሰቦች ጋር ሆናችሁ ስልጣናችሁን አጠናከራችሁ እኮ የመጀመሪያው የነጻነት ትግሉን ክዳችሁ እና የፍትህ ትግላችንን ክዳችሁ ከሌሎቹ ጋር አንድ ሆናችሁ ስልጣናችሁን አጠናከራችሁ ብሎ ሲከሰን ነበር አለ። አሁን ደግሞ መልሶ እንደዛ ብሎ የሚከሱን ከዚህም በፊት ሸኔን የገዙ ከዚህም በፊት የኦሮሚያ ሸኔን ያሰሩ ከነሱ ጋር አንድነት እየፈጠሩ ነው፣ ትብብር እየፈጠሩ ነው። ለምን አሁን የኦሮሚያ ሸኔ ብቻዬን ይሄንን መንግስት መገልበጥ አልችልም፣ ብቻዬን ይሄንን መንግስት አልችልም ብሎ ራሱን በማሳመን የአማራ ክልል ሸኔ ያው ፋኖ ማለቱ ነው ከፋኖ ጋር ከዚህም በፊት ኦሮሚያን የሚጮቅን አለ ከያኔዎች ጋር የትግራይ ሸኔ ማለቱ ስል ያው ህዋት ማለቱ ነው። ከህዋት ጋር ትላንት ያሰረውን ከሱ ጋር ትብብር እየፈጠረ ነው። ለምን አቅም የለኝም ብሎ ስላሰበ ብቻዬን አልችልም ይሄንን መንግስት ብሎ ወደዛ እንትኑን እየዘረጋ ነው አለ። እቺን ያዙልኝ እንግዲህ የኦሮሞ ነጻነት ሰራዊት ወደ ፋኖና ወደ ትግራይ ኃይል ቲዲኤፍ ትብብር ሄዷል አለ። ወሪ ሸኔ ናኑ አማራ ጅረን ከሌሰ ማለት ይቻላል። ሸኔኒ ኦሮሚያ ኬሰት አማራ ጀዛ ጅራ አማራ ደረባ ጅራ ሸኔ ራ ኡመተ ከኝት ሳንጅርተኒ ሸኔ ሩኩታ ጋፊት ወይት ሂሳብ ቀብሳቱን አሞ ቆፋ ኬኛ ሞቱማ ቀና ዋጎቹን ደንደኙ
hariiroo shanii wajjin uummanni malee jechaa jiru. Wayyaanee ነው የአማራ ክልል ሸኔ ማለቱ ፋኖ ደግሞ ከዚህም በፊት ሲጠይቁን የነበረ አለ ኦሮሚያ ውስጥ የሚንቀሳቀስ ኦላ ወይ እሱ ሸኔ የሚለው የኦሮሞ ነጻነት ሰራዊት አማራን እየገደለ ነው። ኦሮሚያ ውስጥ ያለውን አማራ መብቱን ማስጠበቅ አልቻልክም አብይ ሆይ፣ ስለዚህ ሸኔን ማጥፋት አለብህ። ከኦሮሚያ ውስጥ የኦሮሞ ነጻነት ሰራዊትን አጥፋ ብሎ ሲጠይቁን ነበር። ይሄ ነው ጥያቄያቸው እኮ የትግል ጥያቄያቸው ይሄ ነበር አለ። አሁን ደግሞ ብቻዬን አብይን መገልበጥ አልችልም ብሎ ፋኖ አብይ አማራ ሸኔ ያለው ብቻዬን አብይ መንግስትን አልችልም አልገለብጥም ብሎ ደግሞ የኦሮሞ ነጻነት ሰራዊት ጋር አንድነት እየፈጠረ ነው ፋኖ አለ። አንደኛ እዚህ ላይ ፋኖች መልስ ይሰጡታል ብዬ ጠብቃለሁ። ወደ ትግል የገቡት ፋኖች የኦሮሞ ነጻነት ሰራዊት ይጥፋልን ብሎ አብይን ጠይቆ ነበር ወይ? ጥያቄያቸው ይሄ ነው አለ። አብይ የሚያደራጀው በፋኖ ስም አለ። አብይ የሚያደራጀው በሸኔ የነ ሽመልስ አብዲሳ ሸኔዎች አሉ። ለመወንጀል የሚያደርገው አብይ በራሱ ሸኔና በራሱ ፋኖ የተለያዩ ነገሮችን አድርጎ ፋኖ እንደዚህ ያደረገ ሸኔ እንደዚህ ያደረገ ስል ነበር። ግን ፋኖ ኦኤልኤን አጥፋልኝ አማራን ሲጨፈጭፍ የነበረው አብይ የሚለው ሸኔ ሳይሆን የራሱ የአብይ ሸኔ ነው። ይሄ በዓለም ግልጽ የወጣ ነገር ነው። አሁን ከአብይ ጋር የሚሰሩ እነ ፈቀደ አብዲሳ ናቸው። ቶሌ ላይ ግንቢ ላይ የጨፈጨፉት አማራን በየጊዜው ኦርቶዶክስ እምነት ተከታዮችን የሚጨፈጭፉ የእነ አበበ ገረሱ ህቡ አደረጃጀት ነው ሪጴ የሚባል። እነ ፈቀደ አብዲሳ አሁንም ሰራዊት አላቸው፣ ግን አዲስ አበባ ነው የሚቀመጡት። እንዳሁን ሰሞኑን ቴሌቪዥን ላይ ወጥቶ እንደ ልቡ አዲስ አበባ ላይ ኢንተርቪው ይደረጋል እኮ ፈቀደ አብዲሳ። አሁንም ያው የመከላከያ ኢንተለጀንስ አካል ነው። ኦኔግ ተብሎ ደግሞ ስም አለው። አዲስ አበባ ውስጥ የሚንቀሳቀስ የራሱ ሸኔ አብይ ሸኔ የሚመራ እና ፋኖች ሲጠይቁ ምናልባት ጠይቋል ከሆነ የኦሮሞ ነጻነት ሰራዊትን ነው የሚል እምነት የለኝም። ይሄንን አማራን የሚጨፈጭፍ የአብይ ሸኔ አለ። እሱን አቁም ማለት ይችላሉ። የኦሮሞ ነጻነት ሰራዊት ደግሞ የአብይ ፋኖች አሉ። ኦሮሞን የሚጨፈጭፉ የአብይ ፋኖች አሉ። እሱ ላይ በየጊዜ የኦሮሞ ነጻነት ሰራዊት መግለጫ ሲያወጣ ነበር። ኤኒዌይስ ምንድነው አብይ የራሱን ሸኔና የራሱን ፋኖ እንደ አጠቃላይ የሚታወቁ ፋኖና የኦሮሞ ነጻነት ሰራዊት ወስዶ ያወራል። እዚህ ላይ ነው በጣም ሲሪየስሊ መያዝ ያለባቸው። ውሸት የሚናገረው ሌላ፣ በኋላ ይሄንን ውሸት እናገራለሁ ሌላ በኋላ እና ብቻ ግን የኦሮሞ ነጻነት ሰራዊትና ፋኖ አብሮ መስራት ጀመሩ እኮ አለ። ስለዚህ ከዚህም በፊት የተዋጉ ናቸው፣ ከዚህም በፊት ለመጠፋፋት የሚፈላለጉ ምናምን ብሎም ከዚህ በፊት እኮ በብልጽግና ደረጃ ለግድያ የሚፈላለጉት ምናምን ብሎ መግለጫ አውጥቷል። በብልጽግና ፓርቲ ደረጃ አብይ አሁን አንድ ሆኑብኝ፣ እኔ ላይ ተባበሩብኝ አለ።
ከሌስ አነመሌ ነኒ ወራነ ቤኩን ጅሩ አነመሌ ብይ ቡልቹ ከን ቤኩን ጅሩ አነመሌ ከን እንጅፈትን ጅሩ ኦፋኮ ወኩቴ ሁንደ ሲጠጠረጌን አንጎዴ ፈጣ ጀቻ ቱርት ሀሮ ቆፋን ደንደው ሸኔ መሌ ቆፋን ደንደው ሸኔ ወርና መሰል ጅሩ መሌ ቻ ኩማለ ገርሲስ ሁምኒ ኩን አዴምሰ ኬሰት ገጠባ ይሄኛው ደግሞ የትግራይ ሸኔ ያለው ህወሓት ወይ ቲዲኤፍ ከዚህም በፊት እኔ ነኝ ያዙኝ ልቀቁኝ የሚል ድርጅት ነበር። ብቻዬን እበቃለሁ አብይን ስል ነበር። አሁን ግን ያለ ኦሮሚያ ሸኔ ያለ አማራ ሸኔ አልችልም በቃ ደከመኝ ብሎ ወደ ትብብር ሄደች አለ የትግራይ ሸኔ ጥቃቻ ሁምኒ ሞቱማ ጭማተ ኡሰ አመና ወሊን መሌ ቆፍቆፋ እንደነዩ ይቻጀው ከናንዳበተን እንዳበነ አሁን ከዚህ የምትረዳው የትግራይ ኃይልም የአማራ ኃይልም የኦሮሚያ ኃይልም ለየብቻ አንችለውም ገዘፈብን ብሎ አቅማቸውን አውቆ ወደ ትብብር እየሄዱ ነው። እዚህ ላይም አልቆሙም፣ ወደ ውጭም እርዳታ እየፈለጉ ነው አለ። ወራ አላስ አፈረኝ ጅሩ ወራ አላውጅ ነው አለቹን ኤርትራ ድዋዳ አለቹን ወደ ሱዳን ድዋዳ ከናኑ ገኘ ሁምነ ብራበር ባደቻጅ ኩማላ ኤርትራ ላይ እና ሱዳን ላይ ብቻ አልቆሙም። አሁን እዚህ ጋር ተባበሩና የኦሮሞ ኃይል የአማራ ኃይልና የትግራይ ኃይል ከተባበሩ በኋላ የራሱ አሁንም አይበቃንም፣ አቅም የለንም፣ ይህንን ሰውዬ ለማሸነፍ ወደ ኤርትራ መሄድ አለብን፣ ወደ ሱዳን መሄድ አለብን፣ ጠመንጃ እገዛ ምናምን ፍለጋ አሉ። እዚህ ላይም አላበቁም፣ ሌላ ኃይልን እየጠየቁ ነው አለ። ጭንቀቱን እየተረዳችሁ ነው ብዬ ገምታለሁ። እርሲሳ ጨውምስ ገረስነ ዲሞክራሲ ትጎዳም ኩን ሱኩማ ኦፍ ኬሰት ጎዱ ላቀፉ ፊጠቻ ዱፌ ሁምኒ ሞቱ ማጭሜ ሁምኒ ወረካኝ ጥቃቻ ዱፌ ወሊን ተውዳን ሁምኒ ወልቂጤ ሱዳፍ ያሊ ጎዳ ከጀና ገርሲስ ኒኩንስ እንተው አኩን በረሜ እንጅፈኖን ከም ከኛታ ማለት ጋፊን ከኝ ስሪ ወንተ ይሳ ደምሰ ከሰላላ ኩን እንጅ ምንድነው ይሄ ነገር የሚያሳየው? የኛ ጥንካሬ ማለት የብልጽግና ጥንካሬ እየፈረጠመ ሲመጣ የነሱ እየተዳከመ በመምጣቱ ወደ አንድነት ያዋጡ ነው። አንድ ላይ መተን ባላንስ ካላደረግነው አንችለውም፣ ከውጭም እርዳታ ካላገኘ ነው አንችለውም ብሎ ነው። ስለዚህ ይሄ የሚያሳየው እኛ ጉልበታችን ጨምሮ ላይ ደርሰን እነሱ ግን ኃይላቸው ስለቀነሰ በቃ ጠፉ እኮ። ስለዚህ አሁን በሂደት የምናየው ይሆናል። ጊዜ የሚያሳየን ነገር ነው የሚሆነው አለ። እሱማ ጊዜ ያሳየናል። ግን እዚህ ላይ ሲሪየስሊ ማየት አለብን ይሄንን አርጊመንት። አሁን ፕሮፓጋንዳ እየሰራ ነው። አንደኛ የኦሮሞ ነጻነት ሰራዊት ጉልበት ከዛሬ 7 ዓመት 6 ዓመት እና የዛሬው ምን ይመስላል ብላችሁ ይዩት። ኃይሉ ቀነሰ ወይስ ጨመረ? ግልጽ በሆነ ቋንቋ ፎርሚደብል ሆኖ ቀርቧል። የኦሮሞ ነጻነት ሰራዊት የዛሬ 7 ዓመት 6 ዓመት ቤጊና ግዳሚ ምናምን ጉጂ ምናምን አካባቢ የነበረው ዛሬ ሱሉልታ ድረስ ጦርነት ይካሄዳል። ስለዚህ የኦሮሞ ነጻነት አቅም ተዳከመ ሳይሆን አፍንጫው ስር ደረሰ ነው። የፋኖ ኃይልም አብይ እንደሚያውቀው ከባድ ሆኖበታል። የሚታወቅ ነው። የአማራ ህዝብ ልጆቹን እያገዘ ነው። ግልጽ ነው። የትግራይ ሰራዊትም እሱና የሱ ሰዎች እኮ እስካሁን ባጫ ከትናንት ወዲያ ምንድነው ያለ የተበላሹ መሳሪያዎችን ሰጡንና
አላስረከቡም መሳሪያን አለ ብርሃኑ ጁላ። ከዚህም በፊት አየር መቃወሚያውን ለአምጡ አስረክቡ፣ ታንኮቹን አስረክቡ፣ እንትኖቹን አስረክቡና ሂዱ አላለም? አላስረከቡም እኮ ከባድ መሳሪያን አለ። እየተዳከሙ ነው የመጡት። ቲዲኤፍ 40 ገርፎ አይደለ እንደ አብይን ያሸነፈው ትግራይ ላይ ብዙ የዛሬ እንትን 20 ወይ 30 ዓመት እኮ አይደለም። የዛሬ ምናልባት 4 ዓመት እኮ ነው። ብዙ 3 ዓመት 4 ዓመት 40 ገርፎ እኮ ነው ትግራይ ነፃ አውጥቶ። አሁን እኮ ትግራይ ውስጥ አንገባም አለ አይደለም? መከላከያ አይገባም፣ ነፃ ነው፣ ራሳቸውን በራሳቸው ያስተዳድራሉ አለ እኮ። እዛ ውስጥ እኮ አንገባም አለ። ማን ከለከለው? አልቻለም። አቅማቸው ተዳከመ ነው ወይ? እንዳው የትግራይ ኃይሎች አቅም እሱ ራሱ በሚናገረው ኤርትራ ጋር ጽምዶ ፈጠሩ ብሎ እያለቀሰ አይደለ እንዴ? ከባድ መሳሪያ እያገኙ ነው ብሎ መከላከያዎች አይደል እንዴ በአደባባይ የሚያወሩ? ሰሞኑን ደግሞ ድሮን ታጠቁ ምናምን ተብሎ ለቅሶ ነው አዲስ አበባ ውስጥ እንዳለ ሰው ለቅሶ በለቅሶ ነው። ለምን ያቺ ድሮን አዲስ አበባም ትደርሳለች። እና አብይ ምንድን ነው እያለ ያለ? እነኚህ ሶስቱ ምናምን አቅማቸው ስላነሰ መዋጮ አድርገው የሆነ እንትን ነፍስ ዘሩ አለ። የኔ እንትን እየገዘፈ ስለመጣባቸው ነው። ወዳጅ ወይ እንደዛ አይደለም ጨዋታው፣ እንደዛ አይደለም። የባላንስ ኦፍ ፓወር እየሰሩ ነው። አቅም ያለው ነው ባላንስ ኦፍ እንትን ይሄ አላያንስ የሚሰራ። በነገራችን ላይ ፖለቲካል ሳይንስ የምታጠኑት ሰዎች ታውቃላችሁ፣ በታሪክም ታውቃላችሁ። ማንም ሰው የሚያውቅ ነገር ጉልበት ያለው ኃይል ነው። እንትኑን አይቶ ጊዜው አሁን ነው፣ አንድ ላይ ጥምር ኃይል ከፈጠር ነው በቀላሉ እናሸንፋለን ብሎ ካልኩሌት ሲያደርጉ ነው ወደዛ የሚገቡት እንጂ ዝም ብሎ አቅም የሌለው ጋር ማን ነው ጥምር ኃይል የሚመሰርተው? ጉልበት የሌለው ሰው ሰላም አይለው። ምንም ማንም ሰው ሰላም አይለው። እየጠነከርክ ስትሄድ ጉልበትን አይተ አንድ ላይ መተ ደግሞ ለውጥ ማምጣት እንችላለን ትላለ። ስለዚህ እነኚህ የጥምር ኃይሉ አብይ የኦሮሚያ ሸኔ፣ አማራ ሸኔ፣ ትግራይ ሸኔ ይበል ችግር የለም። ስም ያው ስለሚፈራ ነው ስም መጥቀስ የማይፈልገው። ግን ዋናው ነገር አብይ እንደምለው የራሱ አቅም የአብይ አቅም ስለጨመረና የነሱ ስለቀነሰ ሳይሆን የነሱ አቅም እየፈረጠመ ስለመጣ አሁን ኮንፊደንስ ላይ መድረስ ስለጀመሩ ኦፕሽኖችን ቴብል ላይ ያለው ከሰርቫይቫል ወደ ማሸነፍ ደረጃ ስለተሸጋገሩ ነው። ከዚህም በፊት ለየብቻ የኦሮሚያም የአማራም የትግራይም ሰርቫይቫል ብሎ የሚያደርጉትን ሲያደርጉ ነበር። አሁን ደግሞ ከሰርቫይቫል ወደ መንግስትን መምራት እንችላለን እኮ እሱ ሪሙቭ አድርገን ሽግግርን መምራት እንችላለን የሚል ደረጃ ላይ ስለደረሱ ነው እንጂ አብይ እንደምለው ስለፈሩን ምናምን አይደለም። እሱ ሚስሊዲንግ ነው ለማለት ነው። ይሄ የታወቀ ነው። በነገራችን ላይ ፕሮፓጋንዳ አይደለም፣ ሳይንሳዊ ነው ይሄ። ስለዚህ አብይ ለሚመሰረተው ጥምረት ጉልበትም የለውም፣ ምንም መውጫ መንገድ የለውም። ስለዚህ ያለው አማራጭ ፕሮፓጋንዳ መስራት ነው። እዚህ ላይ እስካሁን አለው፣ ነፍስ አለው፣
እችላለሁ፣ እኔን አይበልጡኝም፣ አሁንም ስለፈሩኝ ነው ምናምን ይላል። ይሄ ለፕሮፓጋንዳ ነው። ይሄ ሳይኮሎጂካል ኦፕሬሽን ለማካሄድ ነው። ህዝቡ አብይ ተዳክሟል ብሎ እንዳይወስድ ነው የሚፈልገው። ለምን አብይ ያውቃል። ይሄ የኢትዮጵያውያን ኃይሎች ሲጣመሩ ወደ አንድነት ሲሄዱ ሙሉ የኢትዮጵያን ፖለቲካ ዲስኮርስ ይለውጣል። ሙሉ በሙሉ የሱ መንግስት መዋቅር አስተሳሰብንም ይለውጣል። ተበታትነው ሲሄዱ ግን ዋጋ የላቸውም። ይሄ የታወቀ ኢትዮጵያውያን የሚጠይቁት ቁጭ ብላችሁ ተነጋገሩ፣ ተወያዩ፣ ቀጣዩ እርምጃ ምንድን ነው፣ ተስፋ አሳዩን ሲሉ እኮ የኢትዮጵያ ህዝብ በእኩልነት ቁጭ ብላችሁ ተመካከሩ እኮ ነው። እና ወደ አንድነት መጥቶ መተባበር ሲጀመር አብይ አየር ላይ ይጠፋል። ለዚህ ነው አብይ እንዴ ወደ አንድማ አትምጡ፣ ለየብቻው ከፋፍዬ እናንተን ማሸነፍ ይችላል ብሎ ያወራል። ከፋፍሎ መግዛት፣ ከፋፍሎ መውጋት። ይሄ ለዛ ነው አብይ ይሄንን የሚቀበጣጥረው። ከዛ ውጪ ምንም ውሸት ነው እሱ የሚያወራ። እዚህ ላይ ይሄንን እዚህ ላይ ላቁምና ወደሚቀጥለው አብይ ከዚህም በፊት የወያኔዎች አገልጋይ ነበርን ያለውን እሱን እናዳምጥና የተወሰኑ ሀሳቦችን እንስጥ። በረ ኩለ ሰገር ሰደተመ ኬስ uummanni keenya akka har'aa osoo hin dammaqin, akka har'aa osoo dubbiin hubatin, akka har'aa osoo hin ijaaramin እዚህ ላይ ያዙልኝ። በ1980ዎቹ ውስጥ ያው ደርግ እንደወደቀ ማለት ነው። የኛ ህዝብ እንደ ዛሬው ሳይነቃ ሁሉንም ነገር ሳያቅ በፊት አለ የኛ ህዝብ ኦሮሞ ህዝብ እያለ ጀርገ ጌሳ ተቆፋታ ነው። እነሱ የመጀመሪያ መሪ ሆነው መጡ አለ። ሞጀራ ዴምቱ ታኔ እኛ ደግሞ ከስር የምንሄደው ሆነ። አያችሁ ኦሮሞ ውስጥ ገብቶ ነው የሚያወራ። የኦፒዲዮን ማንነት የኦሮሞ ማንነት አድርጎ ነው የሚያወራ። እዚህ ላይ ወራዳ የሆነ ሰውዬ የኦሮሞ ህዝብ ኦፒዲዮ አይደለም። የኦሮሞ ፖለቲካ የኦፒዲዮ ፖለቲካ አይደለም። የባርነት ፖለቲካ የኦፒዲዮ ፖለቲካ ነው። በደንብ እስቲ እንደገና ከጅምሩ እናዳምጥ። በረ ኩለ ሰገር ሰደተመ ኬስ uummanni keenya akka har'aa osoo hin dammaqin, akka har'aa osoo dubbiin hubatin, akka har'aa osoo hin ijaaramin jarri gaggeessaa tokkoffaa ta'anii nuti immoo jala deemtuu taane gargaartuu taane tokkoffummaa isaanii fudhanne lammaffummaafuu gahaa miti jedhamne waliin deemnee injifannoo isaanii tiksinee saamicha isaanii haala mijeessinee jirra. Oromoon bakka kaleessaa jira. ይሁት 1980ዎቹ እኛ ሳንነቃ የኦሮሞ ህዝብ ሳይነቃ አለ እነሱ መጡ። አንደኛ ደረጃ ሆኖ መግዛት ጀመሩ። እኛ ደግሞ ሁለተኛ ደረጃ ራሱ አትሆኑም ተባልን። በዛ አገልጋይ ሆን ሙሉ ሙሉ እነሱም ማገልገል እነሱ እንዲዘርፉ ማደራጀት ማመቻቸት ያንን ደረጃ ወሰድን። የበታችነት ደረጃ ወስደን አገለገልን። ዛሬ ግን ይሄ ኦሮሞ ህዝብ እዛ ቦታ የለም አለ። አሁን እዚህ ላይ እሱ ኦፒዲዮን ወክሎ እንደዛ ብሎ ከተናገረ እውነት ነው። እሱን ጨምሮ ማለት ነው። አገልጋይ ነበር፣ የህዋት አገልጋይ ነበር አብይ አህመድ እና ሌሎቹም ኦፒዲዮች።
የህዋት አገልጋይ ሆኖ ኦሮሞን ጨፈጨፉ። ማ ኦፒዲዮ ማ አብይ አህመድ ራሱም ዘርፎ አዘረፈው። ምንም ይሄ ሲለይ ስህተት የለም። የኦፒዲዮን የሚያወራ ከሆነ የኦሮሞ ህዝብ ግን እየታገለ ነበር። እሱ ሲያዘርፍ እሱ አገልጋይ ሆኖ ኦሮሞ ህዝብን ሲጨፈጭፍ ሲሰልል ስለላ ድርጅት ውስጥ ገብቶ ኤጀንት ሆኖ ኦሮሞን ሲያስገድል ሲያስረሽን ኦሮሞ ህዝብ እየታገለ ነበር። ከጅምሩ የኦሮሞ ታጋዮችን ራሱ አብይ አህመድ ሲጨፈጭፍ ነበር፣ ሲገል ነበር። በሽግግር ጊዜ እሱ እኮ ጸረ ኦሮሞ ሆኖ እኮ ነው ትግል የጀመረው። የኦፒዲዮ አባል ሆኖ የኦሮሞ መጨፍጨፍ የጀመረው ነው። ይሄ ቤጊ ላይ ነው የጀመረው። ግዳሚ ቤጊ ምዕራብ ወለጋ ላይ ነው የጀመረው። ያንን የአገልጋይነት ጉዳይ ካነሳ እሱ ነው፣ እሱና ኦፒዲዮን ይገልጻል፣ ግን ኦሮሞን አይገልጽም። አሁን ምንድነው ያደረገ? ጎትቶ የኦፒዲዮን ወንጀል የራሱን ወንጀል ያኔም የነበረው ከኢህአዴግ ጋር ከወያኔ ጋር አንድ ሆኖ የሰሩትን ኦሮሞ ውስጥ ገብቶ እኛ እንደ ኦሮሞ ሳንነቃ ምናምን ሳናቅ አገልጋይ ሆናል። ያኔም ኦሮሞ ነቅቶ የታገለ ነበር። የኦሮሞ ተማሪዎች በፓርቲ ደረጃም ብዙ ፓርቲዎች ነበሩ። አሁን ዛሬ አብይ አህመድ መጥቀስ የማይፈልጉ ብዙ ፓርቲዎች ስታግሉ ነበር ኢትዮጵያ ውስጥ። ከኢትዮጵያም የተባረሩ ፓርቲዎች ነበሩ። እሱ አገልጋይ ሲሆን እነ መረራ ፕሮፌሰር መረራ ጉዲና ኦኔግም ቢሆን ሌሎቹ ብዙ ኦሮሞ ተማሪዎች የታገሉ ነበር። አብይ ግን ሙሉ ድፍን ኦሮሞ አገልጋይ አድርጎ ቁጭ አደረገ። ራሱን ኦሮሞ ውስጥ አድርጎ ኦፒዶን ኦሮሞ ውስጥ ሸፋፍኖ እንደዚህ አገልጋይ ነበርና አለ። አሁን ግን ኦሮሞ እንደዛ አይደለም። ኦሮሞ ድሮም ራሱን ያወቀ ለመብቶ የሚቆም ህዝብ ነው። ዛሬ አይደለም፣ ቆየ። አብይ ይሄንን ማለት አብይ እኮ ብዙ መጫወት አይችልም፣ ካርዱን መጫወት አይችልም። አሁን ደግሞ ነክቷል አለ ኦሮሞ ጨርሱ ጨፍጭፎ ኦሮሞ ዛሬም እየታገለ ነው ኦሮሞ ህዝብ። ሳሰንም በከከሌሳ ጅራ ሱማሊን አፋር በከከሌሳ ጅራ እንታ አኩነም ያደሙ ፋን ሁምነ ወልቂጥማ ሁለቹን እንደነየ አከ ነመተኮት ቢከን ኬስስ እንደመሰባሰብ ለሚከሚ ኬሳዩ በወጅንን ወልቂጥ አላለሙ በርባዳ ጀሪ ቡልቹ አትቢተሙ ጀሪ ሳሙ አትሳሙ ጀሪ አጀጁ አተጀጀሙ አመሊ ኩኒ ሙዲ ጅረሙ ዲስማ ተገርታ እስማማ ከና ኤጋ ዱኛን ጅጅረመ ኤጋ ሀል ጅጅረመ ስቲ ወያኔ ሆገኔ ሸኔኒ ናኑ ኦሮሚያፍ ናኑ አማራ ጅረን ገርጋረኒ ወቂጣተኒ ምቲ ገርጋረኒ ወራና ሞቱ ማረት ጎነ ከንጀር ይፈትዱበት አማስ ይረሱ ገጌስ ንካንጀሮ ወዶ ጀሪ ኢሰካወጅ ሃይሮ ኡመት ንገጌሱፍ ምቲ ወቂጥ ማላ ምቲ አከለ ኮፍሳሪ ገጌፈሙ ፊስ ምቲ ጀሪቱ ገጌሳ ንካን ገጌፈሙ አሁንም እንደዛው ነው የወያኔዎቹ አለ። ቀደም አሁን ጊዜው ተለውጧል። የኦሮሞም የኢትዮጵያም ሁሉም ሶማሌም አፋርም ተለውጧል አለ። እንደ 1980ዎቹ ጨለማ ውስጥ አይደሉም እና
ሁለተኛ ዜጋ አንሆንም አለ። አሁን ደግሞ መልሶ አሁንም ወያኔዎች እየመጡ ነው። የአማራው ፋኖና የኦሮሞ ነጻነት ሰራዊት ኦላ እነኚህ ናቸው አገልጋይ ሆኖ ወያኔን የሚያመጡት አለ። ኦሬዲ ቅድም ኦሮሞ ተለውጧል አለ፣ ሌሎቹም ተለውጧል ሁኔታው እና ወያኔዎች ከዚህ በኋላ አይችሉም አለ። አሁንም መልሶ ከአንድ ሰዓት ደቂቃ እንኳን በኋላ አሁንም እኮ ተመሳሳይ ነው። ያረጀ እንትን ሆኖ አሁንም ሁለተኛ ዜጋ ሆኖ እነሱን የሚያገለግል አሉ አለ። ጊዜው ተለውጧል ከሆነ ከዚህም በፊትም ኦሮሞ ህዝብ እየታገለ ነበር፣ የአማራ ህዝብ እየታገለ ነበር። ራሱን ያውቃል። ሁሉም ራሱን የማያውቅ ኦፒዲዮ ነበር። ያኔ ኦሮሞን ሲጨፈጭፍ የነበረው ኦፒዲዮ ነበር፣ አብይ ጭምር። አሁንም ራሱን የማያውቀው አብይ ነው እንጂ የኦሮሞ ህዝብ አይደለም፣ የአማራ ህዝብ አይደለም። ሁሉም የኢትዮጵያ ህዝቦች ራሳቸውን ያውቃሉ። ትግላቸው ለፍትህ ነው፣ ለነጻነት ነው፣ ለእኩልነት ነው። አሁንም የማንንም ቀንበር የሚሸከም ህዝብ የለም። የአብይን ባርነትም የሚሸከም ትከሻ የለም ኢትዮጵያ ውስጥ የለም። እና ይምታታበታል እዛው ላይ ራሱ namni amala kanaan dhufe osoo aangoon qabatin gaggeessu malee kan jedhe kun aangoo qabannaa maal akka fiduu danda'u itti laannee agarreera hin beekne bu'aasaa. Kanaaf walqixxummaan fudhatanii jiru. ያለቅሳል። እዚህ ጋር ከመጡ ምን እንደሚመጣብን አይተናል እኮ ከዚህም በፊት እኮ ምናምን አለ። በቃ ወያኔዎች ከመጡ ምን እንደሚመጣባችሁ ይታወቃል፣ አልቆላችኋል ምናምን ብሎ ስቅስቅ ብሎ ያለቅሳል። namni walqixxummaan fudhanii bara kana baay'ee rakkata. Walqixxummaa furakkan walqixxummaa laannee yoo rakkanne walqixxummaa laachuu jibbitee dhiisiiti. እዚህ ላይ ደግሞ እኛ ነፃነትን ሰጥተን እኩልነትን ሰጥተን ሰላም ራሱ ማምጣት አልቻልንም ኢትዮጵያ ውስጥ አለ። ወያኔ ደግሞ እኩልነትን ከልክሎ እንዴት ይችላል አለ። ወያኔ እኩልነትን ከልክሎ አይችልም። እኛ እንደውም አሁን እኩልነትን ሰጥተን ሰላም እኮ ጠፋ አለ። ይህ ሰውዬ እኮ በቃ ጭንቅላቱ አይሰራም። ለማን ነው እኩልነት የሰጠ? እኩልነት ስላገኘ ነው ይሄ በየቦታ ጦርነት እያካሄድክ ያለው? ያሳዝናል ብቻ ግን። እና አሁንም እኔ ወያኔን ዲፌንድ እያደረግኩ አይደለም። ወያኔ ኢትዮጵያን በገዙበት ጊዜ ስህተት ሰርቷል፣ መዓት ስህተት ሰርቷል። እኔ ራሴ ተጎጂ ነኝ። ያ ስርዓት ግን የወያኔ አገዛዝ የተባለው ወያኔ አገዛዝ ውስጥም ኦፒዲዮ የአሁኑ ኦፒዲዮ ጫፍጫፊ ነበረች። አንድ በሉልኝ። ሁለተኛ ያኔ የነበረው የኢህአዴግ ወያኔ የሚመራው ከአብይ ጋር ከብልጽግና ጋር በፍጹም አይወዳደርም። በፍጹም የሚወዳደር ስርዓት አይደለም። አበቃ። ይሄ ደግሞ ጭንቅላት ያለው ሰው ትንሽ እንደዚህ ይሄንን 27ቱን ዓመት አገዛዝ የሚያውቅና የአብይን 7 ዓመት አገዛዝ የሚያውቅ ለይቶ ያውቃል። ስለዚህ ይሄ ወያኔ አያስብልም። ይሄ ለወያኔ መናገር አያስብልም። ኦሮሞ ህዝብ አብይ ያደረገው ወያኔ ያላደረገው በፍጹም። አምጡ እስቲ ችግር ነበር። አዎ ኦሮሞ ህዝብ እየታገለ ነበር። አዎ በትግሉ ነው ይህንን ለውጥ የኦሮሞ ህዝብና ሌሎቹ ኢትዮጵያውያን ታግሎ ይህንን ያመጡት። አብይ ግን ትግሉን ጠልፎ ጦርነት ጀመረ። በጦርነቱ ምክንያት የኢትዮጵያ ህዝብ እየተሰቃየ ነው። ኦሮሞ ህዝብ እየተሰቃየ ነው። እንደዚህ አይነት አስከፊ ስርዓት አይተዋቅም ኦሮሞ ህዝብ እና ራሱን እንደ
ቅዱስ ስርዓት ወስዶ በጣም ዘግናኝ የሆነ ስርዓት። እስቲ ቪዲዮውን እስከ መጨረሻ እናዳምጠው። fakkeenya tokko sii kaasa amma mootummaan kun naannoo Tigraay deemee lafa meetoo tokko fudhachaa hin jiru. Uummata Tigraay saamaa hin jiru. Ofiin of bulchu, afaan isaanii, aadaa isaanii, eenyummaa isaanii, biyya isaanii keessatti guutummaatti of bulchu. Asii gargaarsa deema yoo ta'e alatti achi wanti irraa fudhannus irraa barbaannus hin jiru. Ammoo waggaa 20 dura Oromiyaan akkuma jirra har'a of bulchaa jiran kanatti guutummaatti of bulchee namni lafa isaa saamachuu dhiisee nama isaa mana hidhaatti akkuma magaalaa guddaa Oromiyaa wayii manni hidhaa biyya kana afaan Oromoo afaan isaa ta'e akka jiraatanitti jiraachuu dhiisee Oromiyaan sadarkaa amma jirri of bulchaa jiran kanatti waggaa 20 dura of bulchee qabsoon barbaachisan barbaachisun qabsoo. እዚህ ላይ ዛሬ የትግራይ ህዝብ ራሱን በራሱ እያስተዳደረ ነው። ምንም ያጡት ነገር የለም አለ። ምንም አላጡም። ማንም ሰው ከአዲስ አበባ ሄዶ መሬታቸውን አይወስድም፣ መሬታቸውን አይዘርፍም፣ አይነኩም። ራሳቸውን በራሳቸው ያስተዳድራሉ ትግራዮች። ምንም ችግር የለባቸውም። ይቅርታ አለ። ምንም ችግር እኛን ኦሮሞ አለ ራሱን ኦሮሞ ውስጥ አስገብተው ታጋይ ሆኖ ደግሞ ይቀርባል። ኦፒዲዮ ሆኖ ቅድም እንትን ሲያደረገ አሁን ደግሞ ታጋይ ሆነ። እኛ ደግሞ አለ የታገልነው አለ እነሱ አሁን ያገኙት ነፃነት ትግራይ ራሱን በራሱ ያስተዳደረ ነው፣ ነፃነት አለው አለ። መከላከያ ራሱ የለም እዛ። እኛ የዛሬ 20 ዓመት ኦሮሚያዎች እነሱ ያገኙት አሁን ያገኙት ያላቸው ነፃነት ብኖረን ወደ ትግል አንገባም ነበር አለ። ሲጀመር መቼ ነው የታገልከው? የዛሬ 20 ዓመት መቼ ነው የታገልከው? አብይ አህመድ የዛሬ 20 ዓመት ጨፍጫፊ ነበር፣ ይገል ነበር። ወደ ፖለቲካ ራሱ አልገባም። እዛው መከላከያ ሬዲዮ ተሸካሚ ሆኖ ሰውን ለ8 ዓመት ቤጊ አካባቢ ነበር፣ ምዕራብ ኦሮሚያ፣ ምዕራብ ወለጋ። እዛ ሰውን ሲጨርስ ነበር ከአበበ ገርሱ ጋር። አንድ አሰፋ ጀመራ አሰፋ ብርጌድ የሚባል ውስጥ ነበሩ፣ የግቤ ክፍለ ጦር የፒዲዮ። ከዛ በኋላ ደግሞ መከላከያ ውስጥ ገቡ። ሰው መግደል ነው ስራቸው። የዛሬ 20 ዓመት አሁን የትግራይ አይነት ነፃነት ብኖረን እኮ ትግል አያስፈልግም ነበር አለ። ለምን እንደው የታገልነው አለ እስር ቤት እንዳለ እንደ አንድ ከተማ አፋን ኦሮሞ ተናጋሪ ስለሆነ ነው አለ። ለዛ ነው የታገልነው። ከናንድሮን ተከረከን አከኛ ዱበቹ እንደንደኙ ከራረጋ ፈደም አባው ጀኑ ነመሄዱ ነማጄሱ ነመጠበምሲሱ ነመኡካምሱ ለፈኬሳሙ ብያ በቀቹን መጋደራ በቀቹን አንጎራ በቀቹን አዳ አመለ ሐራታ ዱፌ ጅራ ብየኪ ከሰት ብየነማ ደምደምቲ ቄኪ ከሰት አቡማ ዳሚስ አከነማት ጅራቹ ረኮ ዋንቴ ከብሳ ከዚህ በፊት የታገልነው አፋን ኦሮሞ የሚናገር ሰው ኦኔግ ተብሎ ስለሚታሰር ነው አለ። ይገደላል፣ ሰው ከሀገር ይባረራል፣ ሰው እስር ቤት አፋን ኦሮሞ ይናገራል እንዳለ እስረኛው ኦሮሞ ነው፣ መሬታችን እንዘረፋለን አለ። ለዛ ነው የታገልነው አለ። አንደኛ እሱ አልታገለም፣ ኦሮሞ ህዝብ እየታገለ ነበር። አብይ ግን ትግሉን ለማጨናገፍ በኦፒዲዮ ውስጥ አመራር ሆኖ ስራ አስፈጻሚ ሆኖ መጨረሻ ላይ እየታገለ ነበር። ለምን ምንድነው ትግሉ? ኦሮሞ ትግልን ለማጨናገፍ ነበር። አንድ በሉልኝ ይሄን። ስለዚህ እየታገልን ነበር አለ። አሁን ውሸቱ ነው። ሁለተኛ ደግሞ
የዛሬውስ ዛሬ ኦሮሞ ነፃነት አገኘ? በየቀኑ ሰው እየተገደለ የለም? ሸኔ እየተባለ እስሩማ እኔ ባጀው ኦሮሚያ ውስጥ እስር እንደ ችግር አልወስድም። የታሰረው እድለኛ ነው። ከታሰርከው እድለኛ ነህ። ኦሮሚያ ውስጥ ለምን ፍርዱ አደባባይ ረሽኑ ነው። ኦሮሚያ ውስጥ ይሄ ነው የምናውቀው። በአንድ ሸገር የምትባል አዲስ አበባ ዙሪያ በነገራችን ላይ ከ300,000 በላይ ታስሮ ነው ሰው ያለ። ቡራዩ፣ ሰበታ፣ አለምገና፣ ገላን፣ ቢሾፍቱ፣ ለገጣፎ፣ ሱሉልታ እስር ቤት ብቻ ነው እንዳለ እስር ቤት። ከዛ አውጥቶ ደግሞ ገፈርሳ ወንዝ ላይ ይረሽናሉ በየቀን እና እስር ቤት ውስጥ ያለማ እድለኛ ነው። አሁን ኦሮሚያ ውስጥ እስር ቤት ምንድን ነው የሚያወራ ታዲያ? እንዳውም እስር ቤት እኮ ዛሬ የኦሮሚያ መሬት ይናገር ቀብር ሆኗል። የኦሮሚያ መሬት ቀበሌ ሁሉ በየቤቱ አካባቢ እስር ቤት ነው የምታገኙት። ህዝቡ ራሱ አይደለም ራሱ የመንግስት የአብይ መንግስት መዋቅር ገሎ ይቀብራል። ጅብ ያስበላል። የዛሬውስ ትናንትና እንደዛ ስለተባለ ነው የታገል ነው አለ። ዛሬስ የዛሬውን ደግሞ ሸፍኖ ነፃ ወጥተሃል አለ እኮ ዛሬ እንደዚህ አድርጎ የትናንቱና የዛሬው ጭቆና አንድ አይደለም። በኢህአዴግ ጊዜ ኦፒዲዮ የጭቆና አካል ሆኖ አብይ አህመድ የጭቆና አካል ሆኖ ኦሮሞ ህዝብን ሲጨቁኑ ነበር፣ የኢትዮጵያ ህዝብን ሲጨቁኑ ነበር። ግልጽ ግን ያውኑ ጭቆናው በፍጹም አደገኛ የሆነ በፍጹም አብሮም እንደው ማወዳደር አይቻልም። ኢህአዴግ ጊዜ እኮ ሰላም ነው። እንዳው ኢህአዴግ ጊዜ እንደዚህ ያለ እኔ ኢትዮጵያ ውስጥ ነበርኩ ያኔ ስደተኛ ነው። ዛሬ በአብይ ጊዜ ስደተኛ ነኝ እና የኦሮሞ ህዝብም የአማራም የትግራይ ወይ ሁሉም የኢትዮጵያ ህዝብ ይህን ያውቃሉ። ይህንን የአብይን ፕሮፓጋንዳ ጠንቅቆ ያውቃሉ። ከኔ የበለጠ እዛ የሚኖር አርሶ አደሩ የከተማ ነዋሪው ያውቃል። ይህንን ኢትዮጵያ ውስጥ የሚኖሩ ህዝብ ጠንቅቆ ያውቃል። የአብይን ፕሮፓጋንዳ አንድ በአንድ ያውቃል። ከንጀራቱ ማለት ነው ነምኖች ደሜዋ ሚዳ አዳርት ጌሳ ጅሩ እንጂ ከምብራዲ ሲሆማ ወራና ቢዮሌሳለችን ጅሩ ጉቱማት ኦፍ ቡልቹ ማል በርባቸው ወይቴ ጋፊ ዱጋን ከበለ ረኮ ኡሙ ፊንተ ታፈቱ አለት እንጀፈኑ ፊዱ እንደንዳን ያለ ኢትዮጵያ አሁን የትግራይ ህዝብ ምንም ጥያቄ የላቸው ማለት ምንም 100% ጥያቄያቸው ተመልሷል። ምንም ያሳዝናል። ብቻ የትግራይ ህዝብ ከቦ እያስራበ መድኃኒት እየከለከለ ዜጋ አይደላችሁም እያለ ደግሞ ሲፈልግ በአዳነችና በብርሃኑ ጁላ ተገንጠሉ የሚባሉ ዜጎች ኤርትራ ሰራዊትን አምጥተው አስጨፍጭፎ ራሱ ያመነው ምንም ማለቱ ማለት ምንም ይሄ ምን ያህል የኢትዮጵያ አካል የሆኑ ትግራይ ተወላጆች ላይ ግፍ ፈጽመው ምንም ችግር የላቸው ማለት ምንም ጥያቄ የላቸው ማለት
አሁንም የምናገረው ለትግራይ ህዝብ ነው። ያ ሀሉመተ ኬኛ ጅጅረሜ ጅራ ሀሉምቱ ኡመተ ትግራይ ጅጅረሜ ጅራ አመንታ ኤክስፔክቴሽኑ ኡመተ ትግራይ ጅራ ተቀቡስ ባየ ጅጅረሜ ጅራ ሀለ ከነ ኬሰት ኡመተ ትግራይ ከሌስ ጉቱማን ገርጋርሳ አርገተኒ deeggarsa garaagaraa argatanii uummata kaan gowwoomsanii uummanni kaan gowwoomee wanti ta'e sun lammaffaa seenaa keessatti har'a miti waggaa dhibbaa har'aan ta'u waggaa dhibbaa har'aa kun raawwachuu hin danda'u. Kun seenaadha. Kun dhumateera. Kun duubatti hin deebi'u. Nuti bilisoomuu duwwaa osoo hin taane lammaffaa garboomuuf qophaa'aa miti. Uummata dammaqe, uummata of bare, uummata of ijaaraa jiru. ummata caaseffama isaa hammayyeessaa jiru kana akka ummata kaleessaatti ilaaltee yaaduun gowwummaadha. እዚህ ላይ ደግሞ ፈርቱ አሁንም ምንድን ነው ያደረገ ያለ የኦሮሞ ህዝብ ትግል ውስጥ ገብቶ እዛ ውስጥ ለመደበቅ ይሞክራል። ጊዜው አልፎብሃል አብይ ምንድን ነው ያለ እንደ ከዚህም በፊቱ የትግራይ ህዝብን ሸውዶ የኢትዮጵያ ህዝብን አሞኝቶ ወያኔ እንደገና አይመጣም፣ ነፃ ወጥተናል፣ ዳግም ባሪያ አንሆንም፣ ወደ ባርነት አንመለስም፣ አብቅቷል፣ ነቅተናል፣ የኦሮሞ ህዝብም ተደራጅቷል ምናምን አለ። እና አሁን የኦሮሞ ህዝብ ውስጥ ገብቶ ነው የሚያወራ፣ አስቸጋሪ የሚያደርገው ማለት ነው። ስለዚህ የኦሮሞ ህዝብ ሂድ ከዚህ ይለዋል። ራስን ቻል፣ ጊዜው አብቅቷል። አንተ 8 ዓመት ጨፈጨፍከኝ። አሁን የኦሮሞ ህዝብ እንደ ከዚህም በፊቱ ሞኝ አይደለም ማለት። ከዚህም በፊትም የኦሮሞ ህዝብ ሞኝ አልነበረም። ይህ ራሱን አሳንሶ እያየ የኦሮሞ ህዝብንም አሳንሶ ያያል። ኦሮሞ ህዝብ ከዚህም በፊት በጀግንነት እየተፋለመ ነበር፣ አሁንም በጀግንነት እየተፋለመ ነው። ከዛ ውጪ በኦሮሞ ስም የምትነግደው ነገር የለም። አብይ አህመድ የለም። የኦሮሞ ህዝብ የራሱ ልጆች አሉ፣ ተጠናክሮ እያካሄዱ ነው ትግሉን። ከሌሎቹ ወንድም እህት ማህበረሰቦች ውስጥ የሚንቀሳቀሱ ኃይሎች ጋር ደግሞ ይነጋገራሉ። አንተ እንደምትፈራው ይሆናል፣ በቃ ይነጋገራሉ። ኦሮሞ ህዝብ መቼም አንገቱን ደፍቶ ጭቆና ባርነትን ተቀብሎ አያውቅም። ያንተን ጭቆና ያንተን ባርነትንም አልተቀበለም የኦሮሞ ህዝብ። ነፃ ወጥተናል ይላል ደግሞ። ወይ ኦፒዲዮ ውስጥ ህይወት ዘመንን 27 ሙሉ ዓመት ኦፒዲዮ ሆነ ኦሮሞን ስትጨፈጨፍ ኑረ። አሁን ደግሞ 7 ዓመት ነፃ አውጪ ሆንክ። አንተ ነህ ኦሮሞን ነፃ የምታወጣ? ለ27 ዓመቱ ራሱ ሰትል ሳታደርግ ወንጀሉ ይህን አንድ በአንድ ሳይጠና ሰተት ብለህ አምታተ ስልጣን ያዝክ። 27 ዓመት ኦሮሞ ህዝብ ላይ ያደረስከው ወንጀሎች ተጣርቶ ለህዝብ ሳይቀርብ በሩጫ በማምታታት ስልጣን ያዝክ። አሁን ነፃ አውጪ ነኝ ይላል ደግሞ አብይ 27 ዓመት እና አብይ 7 ዓመት ልዩነቱ ምንድነው? 27 ዓመት ጊዜ ተላላኪ ሆኖ ኦሮሞን ሲጨፈጭፍ ነበር። በ7 ዓመት ደግሞ ራሱ ዋና ጨፍጫፊ የኢትዮጵያ ህዝብ ነፍሰ ገዳይ ሆኖ ቁጭ። እንዳውም ከእሱ የወያኔ አሽከር ነበርኩኝ አለ አይደል? ከነሱ
ትንሽ ተምሮ እነሱን ኤክስፖኔንሻሊ በልጦ በመግደል ልጅ አባቱን ይበልጣል አሉ። ልጅ አባቱን በእጥፍ በስንት ዙር ሄዶበት የወያኔ ተላላኪ ነበርኩ አለ። አዎ ነበር፣ ግልጽ ነው። ግን ከወያኔ 100,000 ጊዜ የሚበልጥ ወንጀል ሰራ የኢትዮጵያ ሕዝብ ላይ። ኦሮሞ ላይም ተመሳሳይ ወንጀል ሰራ። ለዛ ደግሞ ይጠየቃል። አሁን ነፃ ወጥተናል፣ ወደ ባርነት እንመለስም አለ። የኦሮሞ ሕዝብም የኢትዮጵያ ሕዝብ ገና ነፃ አልወጡ። ካንተ ቀንበር፣ ካንተ ፋሽስት ሚሊተሪ አገዛዝ ገና ነፃ አልወጡ። እዚህ ላይ ነፃ ወጣ ነፃ ምናምን የሚባለው ነገር ሲሪየስሊ እንውሰደው ወዳጆች። ይኸውላችሁ ኢትዮጵያ ውስጥ ነፃነት የምናገኘው የምንፈልገውን መንግስት በእጃችን ስንመርጥ ነው። ነፃ ህዝብ ነው የምትለው። የኢትዮጵያ ህዝብ ነፃ የሚወጣው በትክክል በራሱ ልጆች ነፃ ወጥቶ ምርጫ የሚባል በትክክል ነፃ ምርጫ ማካሄድ ሲጀምር የኢትዮጵያ ህዝብ ስልጣኑን መልሶ ወሰደ ይባላል። ይሄ በሳይንስም ሉዓላዊነት የህዝብ ነው። ሉዓላዊነት የህዝብ የሚሆነው መቼ ነው? እንዲህ አይነት ፋሽስት የሆነ አገዛዝ ሪሙቭ በማድረግ ህዝብን ደግሞ የምትፈልገውን ፓርቲና መሪ ምረጥ ብሎ ህዝቡ ነፃ ሆኖ ያለምንም ጠመንጃ ውሸት ምርጫ በኢህአዴግ ጊዜ የነበረው በአብይ ጊዜ ደግሞ የባሰ የውሸት ምርጫ የሚካሄደው አይሰራም። የኢትዮጵያ ህዝብ ነፃ ወጥቶ ነፃ ህዝብ የሚባለው የራሱን መንግስት በምርጫ ሲያቋቁም ነው። ያም የመጀመሪያ ምርጫ ላይ ቴስት ይባላል። ሁለተኛ ምርጫ ላይ የመጀመሪያው ላይ በምርጫ ስልጣን የያዘው ሁለተኛ ዙር ምርጫ ይመጣል ከ5 ዓመት በኋላ። በምርጫ ስልጣኑን ካስረከበ ትሬሽሆልድ አለፈ፣ ህዝቡ ስልጣኑን ወስዷል ይባላል። ስለዚህ ሽግግሩ ተሳካ የሚባለው የሁለተኛ ምርጫው ተሳክቶ ወደ 3ኛ ምርጫ ስንሄድ ሌላ ፓርቲ ለስልጣን ነፃ ሆኖ እየተዘጋጀ መሆን አለበት። ያለ ምንም ግድያ፣ ያለ ምንም እስራት፣ ያለ ምንም ፍራቻ ሰው ነፃ ሆኖ ልክ እንደ አሜሪካ ውስጥ የምናየው አውሮፓ ሀገሮች ውስጥ የምናየው ህዝብ ነፃ ነው። እዛ ደረጃ እስከምንደርስ ድረስ ምንም አይነት ነፃነት ለሰው ልጅ ኢትዮጵያ ውስጥ ነፃ አይባልም። ሙሉ ነፃ ህዝቡ ነፃ የሚወጣ ሉዓላዊነቱን መልሶ ሲወስድ ነው። ሉዓላዊነት የመጨረሻ ስልጣን ማለት መንግስትን አባሮ መንግስትን የሚሾም ህዝብ ሲሆን ነው። ያ ህዝብ የሚሆን ደግሞ በመከላከያ እየተጨፈጨፍክ ምርጫ የምታካሄድ አይደለም። በነፃነት ሁሉም ፓርቲዎች እንደፈለጉ ተወዳድሮ በሚፈልጉት እንትን ብሎ ህዝቡ በራሱ በድምፁ የሚሾም መንግስት ሲፈልግ ደግሞ በድምፁ የሚያባርር መንግስት ሲመጣ ነው። ለዛ ያሁኑ መዋቅር ያሁኑ የአብይ አህመድ መዋቅር መፍረስ አለበት ማለት ነው። የግድ ነው፣ ይፈርሳል። እንዴት ነው የሚፈርሰው? የኢትዮጵያ ህዝብ ያውቃሉ። ዜጎች የሚፈልጉትን ያደርጋሉ። በነገራችን ላይ በሚፈልጉት መንገድ መንግስትን መለወጥ ይችላሉ። ዜጎች ሀገራቸው ላይ ዜጎች ናቸው የመጨረሻ ስልጣን ያላቸው። የሚፈልጉት መንገድ ከፈለጉ በጠመንጃ በፈለጉ በሰላም በሚፈልጉት ይህንን ማድረግ ይችላሉ የኢትዮጵያ ህዝብ።
ስለዚህ ነፃነት የሚባለው ዝም ብሎ በየንትን የሚወራ አይደለም። የኦሮሞ ህዝብ ነፃ አልወጣም፣ ገና ነው። አማራ ይሁን ትግራዊ ይሁን ነፃ አልወጡም። ሁሉም ኢትዮጵያውያን ነፃ አልወጡም። ነፃ ማለት ዝም ብለህ በጠመንጃ ተነስተህ መያዝ አይደለም። ህዝቡ ነፃ የሚወጣው የሚፈልገውን መንግስት መምረጥ ሲጀምር ብቻ ሳይሆን ሲያረጋግጥ ነፃ ነው ይባላል ከዛ በኋላ። ስለዚህ አብያውን ነፃ ወጥተናል የሚባለው ይሄ ወራዳ ወሮ በላ የሚያወራ እንትን ነው። አንደኛ በሳይንስ እንኳን የሚደገፍ አይደለም። ሁለተኛ በተጨባጭ ኢትዮጵያ ውስጥ ነፃ የወጣ ህዝብ የለም። ኢትዮጵያ ውስጥ የለም። ነፃነት ማለት እኮ ከፖለቲካ ይጀምራል። ማንም የትኛው ህዝብ ነው አሁን የሚፈልገውን እንዲሁ አስተሳሰቡን ራሱ ተናግሮ በሰላም የሚያድር ሰው አለ እንዴ? ሌላ ይቅርና የለም። እና አብይ የሚቀበጣጥረው ነፃነት ምናምን ባለው ነገር አያውቅም። ሲጀመር ነፃ ወጥተዋል ምናምን። ትናንት ጨቋኝ የነበረ ግለሰብ ራሱ ገዳይ የነበረው ግለሰብ ዛሬ ጠቅላይ ሚኒስቴር ስለተባለ የኦሮሞ ህዝብ የኢትዮጵያ ህዝብ ነፃ ወጣ ይላል። ከማ ከወያኔ ይላል። ትናንት ደግሞ ከ100 ዓመት ነፃነት ምናምን ይላል። እሱ ደግሞ ከነፍጠኛ ማለት ነው። የኦሮሞ ህዝብ የአማራም፣ የትግራይም፣ የወላይታም፣ የከምባታም፣ የሶማሌም የሁሉም ነፃ ይወጣሉ ገና